የተለያዩ ካምፓኒዎች ወይም ድርጅቶች ልትሆኑ ትችላላችሁ። እንደዚሁም ደግሞ የተለያዩ ድርጅቶች ውስጥ ተቀጥራችሁ መስራት የምትፈልጉ ወይም ደግሞ ተቀጥራችሁ እየሰራችሁ ያላችሁ ሰራተኞች ልትሆኑ ትችላላችሁ ማለት ነው። ስለዚህ በዛሬው ቪዲዮ የምንመለከተው አብዛኛው በሚባል ደረጃ ወይም አብዛኞቹ ካምፓኒዎች የሚጠቀሟቸውን የቢዝነስ ሶፍትዌሮች ወይም ደግሞ ቱሎችን እንመለከታለን። ምን እንደሆኑ፣ ለምን ተግባር እንደሚጠቀሟቸው እናያለን ማለት ነው። ስለዚህ እነዛን ካወቃችሁ ድርጅታችሁ በተሻለ ሁኔታ ይሰራል። ሰራተኞችም ከሆናችሁ ተፈላጊነትና ውጤታማነታችሁን በእጥፍ ይጨምረዋል ማለት ነው። ስለዚህ እያንዳንዱን እንመለከታቸዋለን። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። መጀመሪያ እነዚህ ነገሮች ወይም ደግሞ እነዚህን ቱሎች ለምን መማር እንዳለብን እንመለከታለን ማለት ነው። አንደኛው ምክንያት ምንድነው? አብዛኛው በሚባል ደረጃ ወይም አብዛኛው ካምፓኒ የሚጠቀማቸው ናቸው ማለት ነው። ሀገር ውስጥም ብትሆኑ ውጭ ሀገርም ብትሆኑ እነዚህ በጣም ተፈላጊዎች ናቸው። እዚህ ጋር እንደምታዩት ለምሳሌ አንድ ድርጅት ውስጥ 3 ሰዎች ቢኖሩ ከዛ ደግሞ ከ30 ሺህ በላይ ቢኖሩ እነዚህ ቱሎች አስፈላጊ ናቸው ማለት ነው። ስለዚህ በግሩፕ ነው የምንከፍላቸው። 6 አይነት ቱሎችን እንመለከታለን ማለት ነው። እዚህ ጋር እንደምታዩት ትንንሽ የሚባሉ ካምፓኒዎች ሳይቀር እነዚህን ቢያንስ 70%ቱን ይጠቀሟቸዋል ማለት ነው። እንደዚሁም ደግሞ ሁሉንም በአንድ ላይም እናያቸዋለን። ስለዚህ የመጀመሪያው ለኮሚኒኬሽን እንደዚሁም ኮላቦሬሽን የምንጠቀምበት ወይም ደግሞ ቶክ ለማድረግ እንደዚሁም ኢሜል ለማድረግ የምንጠቀምበት ናቸው። የምናወራባቸውም ደግሞ ከሰዎች ጋር ኮሚኒኬት የምናደርግባቸው ቱሎች ማለት ነው። ስለዚህ ኢሜል ሊሆን ይችላል፣ ቻት ሊሆን ይችላል፣ ወይም በጽሁፍ መጻጻፍ ሊሆን ይችላል፣ ቪዲዮ ኮሎችን ለማድረግ ሊሆን ይችላል ማለት ነው። ስለዚህ አንደኛው ቱል በዚህ ዘርፍ ውስጥ ያለ ነው። የትኛውን ቱል እንደምንጠቀም አሳያችኋለሁ። ሁለተኛው ደግሞ ለፋይናንስ እና አካውንቲንግ የምንጠቀምበት ወይም መኒ ቱል ብለን በአጭሩ መጥራት የምንችለው ነው። ስለዚህ ብር ለመቁጠር ሊሆን ይችላል፣ የተለያዩ ክፍያዎችን ለመስጠት ሊሆን ይችላል የምንጠቀምበት ሶፍትዌር ወይም ቱል ነው። ሶስተኛው ደግሞ ከኤችአር ጋር የተገናኘ ቱል ነው ማለት ነው። ስለዚህ ሰዎችን ለመቅጠር ሊሆን ይችላል ወይም ደግሞ ክፍያዎችን ለማከናወንም ሊሆን ይችላል ማለት ነው የምንጠቀምበት። ሌላው የቱል አይነት ደግሞ ሴልስ እንደዚሁም ደግሞ ከስተመር ፌሲንግ ላይ የምንጠቀመው ነው ወይም ደግሞ ሴሊንግ ቱል ብለን የምንጠራው ማለት ነው። ስለዚህ ከስተመሮችን መፈለግ ሊሆን ይችላል እንደዚሁም ደግሞ ማገዝም ሊሆን ይችላል ማለት ነው። ቱሎቹን እያንዳንዷቸውን እያየናቸው እንሄዳለን። ሌላው ደግሞ ለፕሮጀክት ማኔጅመንት ወይም ለወርክ ማኔጅመንት የምንጠቀማቸው ቱሎች አሉ ወይም ታስክ ቱሎች ፕላን ለማድረግ ሊሆን ይችላል፣ ቱዱ ሊስቶችን ለማዘጋጀት ሊሆን ይችላል። ስድስተኛው ግሩፕ ደግሞ አይቲ ሴኩሪቲ እንደዚሁም ደግሞ ሌጋል ቱል የምንላቸው አሉ ወይም ደግሞ ከሴፍቲ ቱል ጋር የተገናኙ ናቸው። እነዚህ ደግሞ ዳታችን ወይም መረጃችን ሴፍ እንዲሆን የሚያደርጉልን ቱሎች ናቸው። ስለዚህ 6ቱ ካታጎሪዎች እነዚህ ናቸው ማለት ነው። አሁን ደግሞ እያንዳንዱን እያየናቸው እንሄድ። ግሩፕ 1 ለኮሚኒኬሽን የምንጠቀምበት ነው ብለናል። ወይም ደግሞ ለኢሜል ሊሆን ይችላል፣ ለመነጋገር ሊሆን ይችላል ማለት ነው። ስለዚህ ይሄ አሁን አብዛኛው ካምፓኒ ላይ ያለ ነው፣ በየቀኑ ወይም በየጊዜው የምንጠቀመው ነው ማለት ነው። ስለዚህ ኢሜል ለማድረግ ሊሆን ይችላል ማለት ነው። ስለዚህ ቱሉ ምንድነው? ጉግል ወርክ ስፔስ ሊሆን ይችላል፣ ማይክሮሶፍት 365 ሊሆን ይችላል ማለት ነው። ስለዚህ እነዚህን መጠቀም እንችላለን ከኢሜል ጋር በተገናኘ። ስለዚህ እነዚህን አጠቃቀም በደንብ ማወቅ አለባችሁ። ከዚህ በፊት እኔ ቪዲዮ ሰርችባችኋለሁ። የምትፈልጓቸውና አሁን ከዚህ በቀጥሎ የምንዘረዝርላችሁን ኮሜንት ላይ አሳውቃችሁኝ በዲቴል ሰራላችኋለሁ ማለት ነው። ስለዚህ እነዚህ አሁን ሜሴጆችን ለመላክ ፋይሎችን ሼር ለማድረግ የምንጠቀምባቸው ቱሎች ናቸው ማለት ነው። ሌላው ደግሞ ቻት ለማድረግ የምንጠቀምባቸው የተለያዩ ቱሎች አሉ። ስላክ አለ፣ ማይክሮሶፍት ቲም አለ እዚህ ጋር እንደምትመለከቱት። እነዚህ ደግሞ የሚያገለግሉ ለምሳሌ እናንተ ረጃጅም ኢሜሎችን ሳጽፉ በጣም በአጭሩ መልእክታችሁን እንድታሰራጩ ወይም ደግሞ መልእክታችሁን እንድታደርሱ የሚያግዟችሁ ቱሎች ናቸው። ሁሉንም አሁን ሰርች ብታደርጉ የምታገኟቸው ናቸው ማለት ነው። ለምሳሌ እዚህ ጋር መታችሁ ማይክሮሶፍት ቲም ብላችሁ ብትገቡ በቀጥታ ታገኙታላችሁ። እዚህ ጋር ዳውንሎድ ማድረግ ይቻላል፣ ከዚህም መጠቀም ይቻላል ማለት ነው። ስለዚህ ሌሎችም ዘረዘርላችሁንም እየገባችሁ ሰርች እያደረጋችሁ መመልከት ትችላላችሁ። ሌላው ደግሞ ለቪዲዮ ኮል የምንጠቀምባቸው ቱሎች ናቸው። ዙም ሊሆን ይችላል፣ ጉግል ሚት ሊሆን ይችላል፣ ወይም ኦንላይን ላይ የተለያዩ ስብሰባዎችን የምናከናውኑባቸው ወይም ደግሞ ፌስ ቱ ፌስ የምናወራባቸው ናቸው በስክሪን ማለት ነው። ስለዚህ ዙም ጉግልንም አንድ ድርጅት ሊኖረው ይገባል ወይም ደግሞ እዛ ውስጥ ያሉ ሰራተኞች ቢያውቁት በጣም የተሻለ ይሆናል ማለት ነው። ወደ ግሩፕ 2 መተናል። አሁን ደግሞ ወደ አካውንቲንግ ቱሎች መተናል ማለት ነው። እዚህ ጋር ደግሞ ካምፓኒዎች ወጪና ገቢያቸውን የሚከታተሉባቸው የተለያዩ ቱሎች አሉ ማለት ነው። ለምሳሌ እዚህ ጋር እንደምታዩት ኪውክ ቡክስ አለ፣ በጣም ታዋቂ የሆነ ቱል ነው። ዜሮ አለ፣ እንደዚሁም ደግሞ ኔት ሲዩት አለ ማለት ነው። እነዚህ አሁን የብራችንን ወጪና ገቢያችንን የምንቆጣጠርባቸው ቱሎች ናቸው ወይም ደግሞ የአካውንቲንግ ቱሎች ናቸው። ስለዚህ በተለይ አካውንቲንግ ላይ የምትሰሩ ከሆነ እነዚህ መሰረታዊ ናቸው ማለት ነው። ስለዚህ ቢያንስ ከነዚህ ውስጥ አንደኛውን የግዴታ ማወቅ ይጠበቅባችኋል።
ሌላው ከክፍያ ጋር የተገናኙ ደግሞ ወይም ደግሞ የምናከናውንባቸው የተለያዩ ቱሎች አሉ። ስትራይፕ አለ፣ ቢል.ኮም አለ። እነዚህንም ሰርች አድርጋችሁ ማግኘት ትችላላችሁ ማለት ነው። ስለዚህ ካምፓኒዎች ቢል የሚልኩባቸው እንደዚሁም ደግሞ ብር የሚሰበስቡባቸው ቱሎች ናቸው። ስለዚህ እነዚህንም ሰርች እያደረጋችሁ ማግኘት ይቻላል ወይም መማር አለባችሁ ማለት ነው። ሌላው ደግሞ ኤክስፔንሲፋይ አለ፣ ራምፕ አለ፣ ብሬክስ አለ። እነዚህም ደግሞ ከብር ጋር የተገናኙ ናቸው። እነዚህ እዚህ ጋር እንደምትመለከቱት ደግሞ ለምሳሌ ካምፓኒ ውስጥ የተለያዩ ካርዶች ካሉ ሰራተኞች በሚጠቀሙ ጊዜ ትራክ ያደርጋል ወይም እነሱን መቆጣጠሪያ ነው ማለት ነው። ወደ ግሩፕ ስሪ መተናል። አሁን ኤችአር ቅድም ስላችሁ የነበረው ማለት ነው። ስለዚህ ሰራተኞችን ለመቀጠር ሊሆን ይችላል፣ ክፍያዎችን ለማከናወን የምንቆጣጠርባቸው ቱሎች ናቸው። አንደኛ እዚህ ጋር እንደምትመለከቱት አለ ጉስቶ፣ ኤዲፒ አለ፣ ሪፕሊንግ አለ ማለት ነው። ይሄ ደግሞ እዚህ ጋር እንደምትመለከቱት ለምሳሌ ሰራተኞች የስራ ሰዓት ጠብቀው ገብተዋል የሚለውን እንቆጣጠርበታለን። ኢንፎርሜሽናቸውንም ሴፍ በሆነ ሁኔታ እናስቀምጥበታለን ማለት ነው። ስለዚህ እነዚህንም ሰርች እያደረጋችሁ መግባት ትችላላችሁ። ለምሳሌ እዚህ ጋር መጥቼ ጉስቶ ብዬ ሰርች ባረግ በቀጥታ አገኘዋለሁ ማለት ነው እዚህ ጋር እንደምትመለከቱት። ሌላው ደግሞ ሰራተኞችን ለማግኘት ወይም ለመቅጠር የምንጠቀምባቸው አሉ። ግሪን ሃውስ አለ፣ ሊቨር እንደዚሁም ደግሞ ወርክ ዴይ አለ ማለት ነው። ስለዚህ አዳዲስ ሰራተኞችን ለመመልመል የምንጠቀምባቸው ቱሎች ወይም ሶፍትዌሮች ናቸው እነዚህ። ሌላው ደግሞ ልክ አሁን አዲስ ሰራተኛ ከገባ በኋላ መረጃቸውን የምንሞላባቸው ወይም ደግሞ የምንመዘግብባቸው የተለያዩ ቱሎች አሉ። ባምቦ ኤችአር አለ፣ ሪፕሊንግ አለ። እዚህ ጋር እንደምትመለከቱት አዲስ ሰራተኛ ሲገባ ሴታፑን የምናስተካክልባቸው ቱሎች ናቸው እነዚህ። ግሩፕ ፎር ላይ ደርሰናል። ከሴልስ ጋር በተገናኘ ነው አሁን ደግሞ የምንመለከተው ማለት ነው። አንደኛ ከስተመሮችን ትራክ የምናደርግበት ነው። ሴልስ ፎር የሚባል አለ፣ ሀብስፖት አለ፣ እንደዚሁም ደግሞ ፓይፕ ድራይቭ አለ ማለት ነው። ስለዚህ የሆነ እኛ ፕሮዳክት ቢኖረን ሪል ስቴት የተለያየ ነገር ሊሆን ይችላል፣ እነማ ሊገዙ ይችላሉ የሚለውን መረጃዎችን የምናገኝባቸው ቦታዎች ናቸው ማለት ነው እነዚህ። ሄልፒንግ ከስተመር አለላችሁ። እዚህ ጋር ደግሞ ዜንዴስክን መጠቀም ይቻላል። እንደዚሁም ደግሞ ኢንተርኮም አለላችሁ ማለት ነው። ይሄኛው ደግሞ እዚህ ጋር እንደምትመለከቱት ሰራተኞች የተለያዩ መልሶችን የሚመልሱበት ቦታ ነው፣ ለከስተመሮች ምላሽ የሚሰጥበት ማለት ነው። ሌላው ደግሞ አዳዲስ ፕሮዳክቶች ወይም ሽያጮች ሲኖሩ የምናስተዋውቅበት ወይም ኢሜይል የምንልክባቸው የተለያዩ ቱሎች አሉ። አንደኛ ሀብስፖት አለ፣ እንደዚሁም ደግሞ ሜል ቺምፕ አለ ማለት ነው። እነዚህ ላይ እየገባችሁ ኢሜይሎችን መላክ ይቻላል ፕሮዳክታችሁን ለመሸጥ ማለት ነው። ግሩፕ 5 ላይ ደርሰናል። እዚህ ጋር ደግሞ ታስኮችን የምንሰራባቸው ወይም ደግሞ ለማኔጅመንት የሚያገለግሉ የተለያዩ ቱሎች አሉ። እዚህ ጋር እንደምትመለከቱት በግሩፕም ለመስራት ሊሆን ይችላል፣ ኦርጋናይዝ በሆነ ሁኔታ ለመስራት የሚያግዙ ቱሎች ናቸው። ለምሳሌ ቱዱ ሊስቶችን ለማዘጋጀት ወይም የሚሰሩ ነገሮችን በዝርዝር ለማስቀመጥ አሳናል፣ ትሬሎ እንደዚሁም ደግሞ መንዴይ.ኮም አለላችሁ ማለት ነው። አንደኛውን መጠቀም ትችላላችሁ። ከዛ ይሄ መሰራት ያለባቸውን ነገሮች በቅደም ተከተል ያስቀምጥላችኋል። ኖቶችን ለማየት ጋይድ ለማድረግ እንደዚሁም ኮሚኒኬት አድርጎ በጋራ ለመስራት ደግሞ ኖሽን አለ፣ እንደዚሁም ደግሞ ኮንፍሉዌንስ አለ ማለት ነው። ኖሽን ከዚህ በፊት እኔ በሰፊው ቪዲዮ ሰርችላችኋለሁ። ይህም በጣም ወሳኝና አንድ ካምፓኒ ሊኖረው የሚገባው ቱል ነው ማለት ነው። ሌላው ደግሞ ኮምፒውተር ቲም ቱሎች አሉ። ይሄኛው ደግሞ የተለያዩ ችግሮችን ፊክስ ለማድረግ ሊሆን ይችላል፣ ፕላን አድርጎ አብሮ ለመስራት ሊሆን ይችላል የምንጠቀምበት ቱል ነው፣ ጂራ ማለት ነው። ስለዚህ ሰርች አድርጋችሁን ብትገቡ ታገኟቸዋላችሁ። ሁሉንም ማግኘት ትችላላችሁ። አሁን ዝም ብዬ ነው እንደ ምሳሌ እንዲሆናችሁ አንዳንዱ ጋር እየገባው እያሳየኋችሁ ያለሁት። ከዛ ገብታችሁ መጠቀም ይቻላል ማለት ነው። ስድስተኛው ግሩፕ ላይ ደርሰናል። ከሴፍቲ ጋር በተገናኘ የምንጠቀማቸው የተለያዩ ቱሎች አሉ። ለአንድ ካምፓኒ የካምፓኒ መረጃዎች ደህንነታቸውን የጠበቁ እንዲሆኑ የሚያግዙ ቱሎች ናቸው። አንደኛ ለምሳሌ ሰዎች ሎጊን ሲያደርጉ በቀላሉ ሎጊን እንዳያደርጉ እኛንተን ላይ የምንጠብቅባቸው አሉ ማለት ነው። ኦክታ አለ፣ እንደዚሁም ደግሞ ዋን ፓስወርድ አለ። እነዚህ ቱሎች ናቸው። ከዛ ይሄ ለምን ያገለግላል እንደምታዩት ትክክለኛ የሆነ ሰው ብቻ ነው ሊገባ የሚችለው ማለት ነው እንጂ ማንም ሰው ወደ እናንተ ዲቫይሶች ሊገባ አይችልም ማለት ነው። ሌላው ከኮምፒውተር ሴፍቲ ጋር በተገናኘ ደግሞ ጃምፕ አለ፣ እንደዚሁም ደግሞ ማይክሮሶፍት ኢንቱን አለ ማለት ነው። ይሄ ደግሞ እዚህ ጋር እንደምትመለከቱት ኮምፒውተራችን ሊሆን ይችላል፣ እንደዚሁም ስልካችንን ጨምሮ ከተለያዩ አደጋዎች የሚጠብቅልን ነው ማለት ነው። ሌላው ደግሞ ካምፓኒዎች ጋር ብዙ ጊዜ ፊርማዎች እንፈራረማለን። ዲጂታል የሆነ ፊርማ ለመፈረም ደግሞ የሚያገለግሉን የተለያዩ ቱሎች አሉ ማለት ነው። አንደኛ ዶክ ሳይን አለ፣ እንደዚሁም ደግሞ ፓንዳ ዶክም አለላችሁ ማለት ነው። ስለዚህ በጣም በቀላሉ እንድትፈርሙ ወይም ኮምፒውተራችሁ ላይ በቀላሉ እንድትፈርሙ የሚያግዟችሁ ቱሎች ናቸው። ስለዚህ እነዚህን ቱሎች አጠቃቀም ማወቅ አለባችሁ፣ እንደዚሁም ሊኖራችሁ ይገባል ማለት ነው። እዚህ ጋር ደግሞ ሁለት ምርጫዎች አለላችሁ። ለምሳሌ አንድ ቱል ቦክስ ውስጥ ገብታችሁ ብዙ ቱሎችን ማግኘት ትችላላችሁ ማለት ነው። ወይም ደግሞ ብዙ ቱሎችን ለብቻ መጠቀም ይቻላል። ምርጫው የእናንተ ይሆናል ማለት ነው። ስለዚህ እዚህ ጋር ሁለት አይነት አማራጭ አለላችሁ።
አንደኛ ለምሳሌ ዋን ቢግ ቱልቦክስ ይላል እዚህ ጋር እንደምታዩት። ለምሳሌ ማይክሮሶፍት 365 ውስጥ ብትገቡ በጣም ብዙ ነገሮችን አንድ ቦታ ላይ ማግኘት ትችላላችሁ ማለት ነው። ስለዚህ ሁሉንም አንድ ላይ ነው የምናገኛቸው ማለት ነው። ኢሜይል የመሳሰለውን ነገር ለመጻፍ እንደዛው አለ። ሌሎች እንትኖችም አለላችሁ። ለምሳሌ ማይክሮሶፍት 365 ብላችሁ ብትገቡ እዚህ ጋር አለላችሁ። ሳይኒን አድርጋችሁ መግባት ትችላላችሁ። በውስጡ በጣም ብዙ ነገሮችን የያዘው ኦፊስ ፕሮዳክቶች አሉ፣ ማይክሮሶፍት ኤክሴል፣ ወርድ የመሳሰሉትና ሌሎቹንም በአንድ ጊዜ አክሰስ ማድረግ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ ከሁሉም አንዳንድ ብቻ መውሰድ ትችላላችሁ። እንደምታዩት ለምሳሌ ኖሽንን ከሆነ ቦታ ላይ፣ ዋን ድራይቭን ከሆነ ቦታ ላይ ከተለያየ ቦታ መጠቀምም ይቻላል ማለት ነው። ስለዚህ እያንዳንዱ ቱል ጥሩ የሆነበትን ነገር ከተለያየ ቦታ ላይ ትመርጣላችሁ ማለት ነው። ይሄው ለትልልቅ ካምፓኒዎች የሚመከር ነው። ለምሳሌ ቀጥታ ደግሞ እዚህ ጋር እንምጣና ጉግል ጋር ለምሳሌ ብትገቡ እንደዚህ አንድ ላይ አብዛኞቹን ነገሮች ማግኘት ይቻላል፣ ወይም ደግሞ ለየብቻም ከተለያየ ቦታ ላይ ማግኘት ይቻላል ማለት ነው። አሁን ደግሞ እንደየካምፓኒያችሁ ሳይዝ ለምሳሌ የትኛው ነው በጣም አስፈላጊ የሚለውን ማወቅ ከፈለጋችሁ ቀጥለን እንመለከታለን። አንደኛ ለምሳሌ ቲማችሁ ወይም የካምፓኒ ውስጥ ከ1 እስከ 20 ሰው ቢኖር አነስ ያለ ነው ብለን ብናስብ የምትጠቀሟቸውን ቱሎች መወሰን ትችላላችሁ። ለምሳሌ ቀለል ያሉ ቱሎችን መጠቀም ይቻላል። ጉግል ወርክስፔስ በደንብ አጠቃቀሙ ልታውቁት ይገባል። ስላክ፣ ኩዊክቦክስ፣ ኖሽን እንደዚሁም ደግሞ ጉስቶ እነዚህ መሰረታዊ የሚባሉ ናቸው። በትንሹ ከ1 እስከ 20 ሰው እነዚህን ማወቅ ይጠበቅባችኋል ማለት ነው። ሁለተኛ ደግሞ ለምሳሌ ከ20 እስከ 200 ሰው ያለበት ቲም ከሆነ ትንሽ ከዚህኛው ከመጀመሪያው ከፍ ያሉ እንትኖች ያስፈልጓቸዋል ማለት ነው። ለምሳሌ ከሴሊንግ ጋር በተገናኙ ሀብስፖትን መጠቀም መቻል አለባችሁ። እንደዚሁም ደግሞ ለመቅጠር ለምሳሌ ግሪን ሃውስ የመሳሰሉትን ማወቅ ይጠበቅባቸዋል ማለት ነው። ራምፕም አለላችሁ። ከ200 በላይ ከሆነ ደግሞ በጣም ሰፊ ከሆነ እዚህ ጋር እንደምትመለከቱት ሌሎች ቱሎችን መጠቀም አለባችሁ። ሳፕ፣ ሴልፎርስ፣ ኦክታ ቅድም ስላችሁ የነበሩት ናቸው እነዚህ። ስለዚህ በድርጅታችሁ ስኬል መሰረት መምረጥ ትችላላችሁ። ሁሉንም ብታውቋቸው ደግሞ በጣም የተሻለ ይሆናል ማለት ነው። ስለዚህ ለማስታወስ አሁን 6 ናቸው ብለናል። አንደኛ ለኮሚኒኬሽን የምንጠቀምባቸው፣ ከአካውንቲንግ ጋር በተገናኘ ለፋይናንስ የምንጠቀምባቸው አሉ። ከኤችአር ጋር የተገናኙ ቱሎችን ተመልክተን ነበረ። ከሴልስ ጋር በተገናኘም አይተናል። የተለያዩ ታስኮችን የምንሰራባቸውን ቱሎችን ተመልክተን ነበረ። እንደዚሁም ደግሞ ከሴፍቲ ጋር በተገናኘም ተመልክተናል ማለት ነው። እዚህ ጋርም ተመልከቱት የተለያዩ ቱሎች አሁን በተለያየ ጊዜ ይቀየራሉ ማለት ነው። ነገር ግን እንደምታዩት ስራው አሁን ከዛ እየጠቀስናቸውም ስራዎች ሁልጊዜ ያሉ ስለሆኑ ቱሉ ቢቀያየርም እናንተ ካለው ጀምራችሁ እየጨመራችሁ መሄድ ይኖርባችኋል። ስለዚህ ከነዚህ ቱሎች ውስጥ ያልሰራውበት ካለ ኮመንት ላይ ያሳውቁኝና በሰፊው ለብቻው ሰራላችኋለሁ ማለት ነው። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ከላይ ኢንስክሪን ላይ ያለውን ቪዲዮ እንድታጋበዝኳችሁ። ቪዲዮ ከተመቻችሁ ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። አመሰግናለሁ በጣም ቻው።